እንግዲህ ቀጣዩ አውድ የማጽናኛ አይነት ደግሞ የማበረታቻ አይነት አውድ ነው። ቁጥር 7 እስከ 11 ያለውን ተመልክተን ጥናታችንን እንጨርሳለንና እስቲ ምንድነው የሚለው እንደው እንደ ርዕስ እችን ክፍል ወስዶ እንኳን ማገልገል ቢቻል ጌታ እስኪመጣ ድረስ ምን በሉ ታገሱ የሚል ርዕስ ልንሰጠው እንችላለን ሁለተኛውን ክፍልና እስቲ በዚህ ክፍል ውስጥ ምንድነው የሆነው? እንግዲህ ወንድሞች ሆይ ይልና ጌታ እስኪመጣ ድረስ ታገሱ። እነሆ ገበሬው የፊተኛውንና የኋለኛውን ዝናብ እስኪቀበል ድረስ እርሱን እየታገሰ የከበረውን የመሬት ፍሬ ይጠብቃል። እናንተ ደግሞ ታገሱ፣ ልባችሁንም አጽኑ፣ የጌታ መምጣት ቀርቧልና። ወንድሞች ሆይ እንዳይፈረድባችሁ እርስ በርሳችሁ አታጉረምርሙ፣ እነሆ ፈራጅ በደጅ ፊት ቆሟል። ወንድሞች ሆይ የመከራና የትዕግስት ምሳሌ የሆኑትን በጌታ ስም የተናገሩትን ነቢያትን ተመልከቱ። እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን። ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራም ነው ይላል። እንግዲህ ሉቃስ ላይ ኢንደክቲቭ ባይብል ስቴዲ ነው ተከትለን ስናጠና የነበረው። ይሄኛውን ያው ዳሰሳ አይነት ነው፣ ነገር ግን አሳታፊ እንዲሆን ነው የጋራ እያደረኩ ያለሁትና እስቲ በዚህ ክፍል ውስጥ በዋናነት ሐሳቡ ምንድነው? ስለምንድን ነው ያዕቆብ በእነዚህ ቁጥሮች ውስጥ ሊያስተላልፍ ወይም ሊናገር የፈለገው ነገር ምንድነው? እስቲ ተናገሩበት። ምናልባት ተደጋጋሚ ቃል ቁልፍ ቃል የምንለው ወይም የተደጋገመ ሐረግ ካገኘን ደራሲው ስትረስ ሊያደርግ የፈለገው ሊናገርበት የፈለገው ነገር ያ መሆኑን ከዚህ በፊት አይተናል። 10 ላይ ወንድሞች ሆይ የመከራና የትዕግስት ምሳሌ የሆኑትን በጌታ ስም የተናገሩትን ነቢያትን ተመልከቱ ይላል። እሺ፣ ስለዚህ ምንድነው የተደጋገመው? ትዕግስት የሚለው አሁን ትዕግስት ተደጋግሞ ተነስቷል የሚለው ቁጥር 6 ላይ 7 ላይ ጌታ እስኪመጣ ድረስ ብሎ ታገሱ የሚል ቃል ተጠቅሷል። አንድ እንደገና ደግሞ ቁጥር 7 ላይ የኋለኛውን ዝናብ እስኪቀበል ድረስ እርሱን እየታገሰ ይላል። ተመልከቱ። ሁለተኛ እንደገና ደግሞ አሁን ወይኔ በተቀሰች ቁጥር 10 ላይ የመከራና የትዕግስት ምሳሌ የሆኑትን ይላል ቁጥር 10 ላይ። እንደገና ቁጥር 11 ላይ በትዕግስት የጸኑትን የሚል እናገኛለን። ስለዚህ በተደጋጋሚ ትዕግስት ወይም ታገሱ የሚለው ቃል ተጠቅሷል። ስለዚህ ደራሲው ለአንባቢያን እንዲያተኩሩበት የሚፈልገው ወይም ሊነግራቸው የፈለገው ነገር በዚህ አውድ ውስጥ ስለ ትዕግስት ነው ማለት ነው። ስለዚህ ስጀምር ቅድም ሰምታችሁኝ ከሆነ ለዚህ ክፍል ርዕስ እንኳን እንስጥ ብለን ብንል በመከራ ታገሱ ወይም ታገሱ የምትለዋን ክፍል ወስደን ርዕስ እንኳን አድርገን መናገር እንችላለን ብያለሁ። መልካም፣ እንግዲህ ስለ ትዕግስት ከሆነ የሚናገረው ለትዕግስት ምን አይነት ምሳሌ ተጠቅሟል እዚህ ክፍል ውስጥ? ኢዮብን ምሳሌ አድርጎ ተጠቅሟል። ነቢያቶችን ሲጀምር ምሳሌ እኮ አስቀምጧል። ገበሬ አርስቶ እስከሚያገባ ድረስ ገበሬን ምሳሌ አድርጎ ተጠቅሟል። አሁን ቁጥር 7 ላይ ስንሄድ ገበሬው ይልና የፊተኛውንና የኋለኛውን ዝናብ እስኪቀበል ድረስ እርሱን እየታገሰ ይላል። እንግዲህ እርሻ ታርሶ ዝናብ ሲዘንብ ነው መቼም የሚታረሰው። የሚዘራበት ወቅት አለ። ከዚያ በኋላ ደግሞ የኋለኛ ዝናብ የሚባለው ያው መከር መሰብሰቢያ ወቅት ላይ እህሉ እንዲደርስ በደንብ እንዲበስል የሚያደርግ ዝናብ የሚጠበቅበት ወቅት አለ። አሁን የገበሬን የእርሻ ፕሮሰስ ነው ምሳሌ የሚያደርገው። ገበሬ ዘር እንኳን ሲዘራ በእምነት ነው ሄዶ የሚዘራው። ከዚህ ይላችኋል መዝሙር ውስጥ እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኞች ሆነን፣ አዲሱ መደበኛ ትርጉም ህልም መሰለን ይላል። ያልጠበቅነው ያላሰብነው ነገር ነው የሆነው። ይህን ከተናገረ በኋላ በወጡ ጊዜ ይላል ዘራቸውን ይዘው እያለቀሱ ተሰማሩ ይላል።
የዘር ወቅት የለቅሶ ወቅት ነው። የዘር ወቅት ህመም አለው። ምክንያቱም ገበሬ በጎተራ ውስጥ ያጠራቀመውን ነገር ሆዱ እየጮኸ እየራበው ዘር አይበላም እያለ ነፍሱ ያለውን ነገር እርሻውን አርሶ እርሻ ላይ በእምነት በትኖ ይገባል። ተመልከቱ፣ ዛሬ ርቦኝ ነገ መጥገብ ይሻለኛል፣ በአዝመራ ወቅት ላይ በመከር ወቅት ላይ ከማለቅ እስከምለምን የዘሩን ወቅት ብታገስ ይሻላል ብሎ በዘር ወቅት ላይ እያለ እየራበው ሆዱ እየጮኸ ዘሩን ወስዶ በትኖ ይገባል። ከዛ በኋላ የማረም ጊዜ ምናምን አለ። ከዛ በኋላ ደግሞ መጨረሻ ላይ እህሉ አብቦ ማሸት ሲጀምር ኋላ ዝናቡን ደግሞ የመጨረሻ ዝናብ አለ። እንትን ካወጣ በኋላ በደንብ እንዲበስል ዝናብ ይፈልጋል። ያንን ወቅት ጠብቆ ደግሞ ካጨደ በኋላ እንኳንም ታገሱ፣ እንኳንም ዘሬን አልበላው፣ እንኳንም ያኔ ራበኝ እያለ በዚህኛው ባስገባው ባገኘው ምርት እግዚአብሔርን ከፍ ከፍ የሚያደርግበት የሚደሰትበት ጊዜ ነው። በገበሬ ህይወት ውስጥ ምንን ተማሩ እያለ ነው ያዕቆብ? ትዕግስትን ተማሩ። እንደው ሄዶ ወስዶ ዘርቶ ወዲያውኑ አብቦ አጭዶ አስገብቶ የሚበላው አይነት ነገር አይደለም። ፕሮሰስ አለ። ምንም አይነት ነገር በትክክለኛው መንገድ ከሄዳችሁ ሾርት ከት የሚባል ነገር የለው። በህይወታችን ብዙ ጊዜ ተስፋ የምንቆርጥባቸው ምክንያቶች ነገሮችን ወዲያው ተቦክተው ወዲያው ተጋግረው ወዲያው መብላት ስለምንፈልግ ነው። ልክ እንደ ያዕቆብ ሚስት ዛሬ ልጅ ካልሰጠኝ እሞታለሁ አለችው፣ በሌላ ጣውንቷ ቀንታ ማለት ነው። እንዳጠቃላይ ደግሞ ካየን በዚህ ዘመን ላይ ያለው ነገር ቴክኖሎጂው ዘመኑ ምናምኑ ምን አድርጎናል? ሾርት ከት አስለምዶናል። ሾርት ከት ሰው አገልጋይ ለመሆን በአንድ ሌሊት ነው የሚጠራው። በአንድ ሌሊት ተቀባ፣ በአንድ ሌሊት ወጣ፣ በአንድ ሌሊት ተሾመ፣ አለቀ። እንደዚህ አይነት አገልጋዮች አፍርተን ነው አሁን በብዙ መልኩ ክራይሲስ ውስጥ የገባነው። ዘን ሰው ከእግዚአብሔር ለምኖም ለመቀበል ይቸገራል። ሉቃስ ላይ ስናጠና ጌታ ኢየሱስ ክርስቶስ ሳይታክቱ ዘወትር መጸለይ እንዲገባቸው ይህን ምሳሌ አስተማራቸው ይልና ሉቃስ 18:1 ላይ ሲዘጋው ግን ምንድን ነው ያለው? የሰው ልጅ ወደ ምድር በመጣ ጊዜ እምነትን ያገኝ ይሆንን ይላል። ተመልከቱ፣ ሳይታክቱ ዘወትር ስለመጸለይ ነው የሚያወራው። እዚህ ጋር እምነት ብሎ ሲል ትዕግስትን ነው የሚያሳየው። ሰው ጸልዮ ከእግዚአብሔር ለመቀበል ራሱ እምነት ያጣል፣ ትዕግስት ያጣል። ነገሮችን ሁሉ በሾርት ከት ማግኘት ይፈልጋል። ዛሬ ላይ አሁን ትበለጽጋለህ፣ በእንደዚህ አድርገህ ሰዎች ለመበልጸግ ሲፈልጉ ሹመት ነው የሚፈልጉት። አሁን ወይ መንግስት መስሪያ ቤት መቀጠር ነው የሚፈልጉት። መንግስት መስሪያ ቤት ውስጥ ተቀጥረው ቦታ ይመርጣሉ። ብሂሉ ራሱ የምንረዳው ሲሾም ያልበላ ሲሻር ይቆጨዋል ወር ያለቅሳል ስለሚባል ሰው ሁሉ ባገኛት አጋጣሚ ውስጥ ከንትናም ዘርፎም ሰርቆም መበልጠግን ነው የሚያሳየው። ያዕቆብ ደግሞ እያለን ያለው ከገበሬ ተማሩ። ገበሬ ፕሮሰሱን ታግሶ ጠብቆ ነው መጨረሻ ላይ ደስታ የሚያየው። የመከር ወቅት ላይ ገበሬ ቤት ብትሄዱ ሲሳይ ላም ወልዳ እህል ታጭዶ ገብቶ በምትፈልጉት ከነጩም ከቀዩም ጤፍ ተጋግሮ በምትፈልጉት አይነት መልኩ በልታችሁ ጠጥታችሁ የምትፈልጉትን ከፈለጋችሁም ሰንቀውላችሁ ጭነውላችሁ ነው የሚሄዱት። ያው ምሳሌ ገበሬ ምን ይላል? የኋለኛውን ዝናብ እስኪቀበል ድረስ እርሱን እየታገሰ የከበረውን የመሬት ፍሬ ይጠብቃል። የከበረውን የመሬት ፍሬ፣ መሬት የምትሰጠውን ፍሬ። ለዛ ነው እንግዲህ ቅድም የጠቀስኩላችሁ መዝሙር ውስጥ ምን አለ? በተመለሱ ጊዜ ግን ይላል ነዷቸውን እየወዘወዙ በደስታ ይመለሳሉ። ሲዘሩ ያነቡ ያለቀሱ ነው፣ ሲመለሱ ግን ነዷቸውን እየወዘወዙ። የገበሬን ደስታ የገበሬን ትዕግስት ምሳሌ አድርገው ነው እስራኤላውያን በባቢሎን ስለነበራቸው ስደት በባቢሎን ስለነበራቸው ቆይታ የሚናገሩት። በሄድን ጊዜ ተፈናቅለን እየተገረፍን ምንም እያደረጉብን ይዘውን ሄዷል። ባቢሎናውያን ብዙ ነገር አድርሰውባቸውን ይዘዋቸው ሄዱት። ሲመለሱ ግን ሆ ያሉ እየዘመሩ ነው የመጡት።
አያችሁ የእግዚአብሔር ጊዜ ሲመጣ ክብር ይሆናል። የእግዚአብሔር ጊዜ ሲመጣ እንከብራለን። ከገበሬ ቀጥሎ በሁለተኛነት ያነሳው እናንተ ደግሞ ታገሱ። ገበሬ ታግሶ ከመሬት የከበረውን ፍሬ የሚጠብቅ ከሆነ በሚዘራበት ወቅት በሕማም በለቅሶ ዘርቶ በአጨዳ ወቅት ግን በደስታ ነዶ ተሸክሞ የሚያመሰግን የሚያዜም ከሆነ እንግዲህ ከገበሬ ተማሩ፣ እናንተም ደግሞ ምን አድርጉ? ታገሱ። ለምን? የከበረውን ነገር ስለምትጠብቁ። ልባችሁንም ምን አድርጉ ይላል? አጽኑ፣ የጌታ መምጣት ምን ሆኗል? ቀርቧልና። እግዚአብሔር ለተበደሉት የሚፈርድበት፣ እግዚአብሔር ለሰው እንደዘራው የሚያሳጭድበት፣ ለእያንዳንዱ ዋጋውን የሚሰጥበት ቀን ቀርቧልና ፕሊስ ተስፋ አትቁርጡ፣ ትዕግስት አትጡ፣ በምታልፉበት ነገር አታጉረመርሙ። ይልቁን ምን በሉ? ታገሱ፣ ልባችሁንም ምን አድርጉ? አጽኑ ይላል። አጽኑ። ይህንን ካለ በኋላ እንዳይፈረድባችሁ እርስ በርሳችሁ አታጉረምርሙ። ሰው ተስፋ ሲቆርጥ፣ ሰው ትዕግስት ሲያጣ ወደ ማጉረምረም ነው የሚሄደው። ወደ ማጉረምረም ይሄዳል። ባይዘወይ ኤሮር ማጉረምረም ይተላለፋል። የሆነ ሰው የሆነ ያጉረመረመ በቃ ነው የጨነቀኝ ደስ ምናምን ብሏችሁ ትንሽ ቆይታችሁ እናንተም ትጀምራላችሁ። እንዲህ አይነት ስፕሪት ይጋባል። ስለዚህ መጽሐፍ ቅዱስ ምን አታጉረመር፣ በምድረ በዳ እንዳጉረመረሙ ይላል ዕብራውያን ላይ ሲናገር፣ በምድረ በዳም እንደቀሩ ይላል። ማጉረምረማቸው ምድረ በዳ ላይ እንዲቀሩ ነው ያደረጋቸው። እግዚአብሔርን አሙት። ምን ብለው? እግዚአብሔር እንደው ትናንት ውሃ ሰጠን፣ ዛሬ በምድረ በዳ ማዕድ ያሰናዳ ዘንድ ይችል ይሆን እንዴ አሉ። አሙት ይላል መጽሐፍ ቅዱስ በዛ ቦታ ላይ ሲናገር። ጉረምረም በእግዚአብሔር ችሎታ ላይ መጠራጠር ማለት ነው። እግዚአብሔር አይችልም፣ እግዚአብሔር አቅቶታል፣ እግዚአብሔር እኔን መርዳት አቁመዋል ብሎ እንደማለት ተመልክቱ። በህይወት ስንኖር ልንዘነጋው የማይገባን ልንገራችሁ፣ እኔ ከራሴም ልምምድ ሁል ጊዜ ሃሌሉያ እየዘመሩ ክርስትና የለም። በእኛም ህይወት በጌታ አዲስ በምንሆንበት ሰዓት ምናልባት የተለማመዳችሁ ካላችሁ ጸለያችሁ ወዲያው ነው መልስ የሚመጣው። እንደዚህ ይፈልጋለሁ ወዲያው ይለቀቅላችኋል። የልጅነት የህፃንነት ጊዜ ስለሆነ እንክብካቤው በዛው ልክ ትንሽ ስትቆዩ ደግሞ ልክ እንደ ንስር ጫጩቶቿን መብረር ስታስለምድ የምትጠቀመው ስትራቴጂ አለ። ልክ እንደዛው እግዚአብሔር አሁን ቀስ እያለ የሆነች መከራ ያመጣል። ልክ መከራዋ ስትመጣ ምንድነው እኔ ድሮ እኮ ጌታ እንደዚህ አልነበረም ማለት እንጀምራለን። የንስርን ታሪክ ልንገራችሁ። ጎጆዋን ስትሰራ ከውስጥ ላባዋን፣ ከዛ ጭድ ነገር፣ ቀጥሎ ገለባ፣ መጨረሻ ላይ ቅጠል ነገር አድርጋ እሾህ ነው መጨረሻው። ልክ ከፈለፈለች በኋላ ምን ታደርጋለች? ቀስ እያለች ላባውን እያነሳች ታስወግዳለች። ከዛ ጭዱን ታነሳለች፣ ከዛ ገለባውን ታነሳለች፣ ከዛ የቅጠል ያልኩትን ታነሳለች። መጨረሻ ላይ እሾህ ነው የሚቀረው። ደና ምቾት ላይ የነበሩትን ጫጩቶች ምቾት እያሳጣቻቸው ትመጣና መጨረሻ እሾሁ ሲያገኛቸው ገና ለጋ ሰውነት ስለሆነ ይደማሉ እያሉ እስቲ ዛሬ ወጣ እንላለን ትልና ደግሞ በክንፎቿ ታዝላቸውና ወደ ሰማይ ይዛቸው ትሄዳለች። ልክ ወደ ሰማይ ከፍ እያደረገቻቸው ስትሄድ አቤት ህይወት፣ እንዲህ ያለ አይነት ህይወት አለ እንዴ ብለው የሌለ ደስታ ውስጥ ይገቡና ኢንጆይ ማድረግ ይጀምራሉ። ልክ ንጹህ ነፋስ እየተቀበሉ ላባዋ ላይ ሆነው ሲሽከረከሩ ቆይተው ድንገት ደግሞ ወደ ታች መብረር ትጀምርና በስፒድ ላባዋን ክንፏን ትሰበስባለች። ልክ ክንፏን ስትሰበስብ ከክንፏ ላይ ይወድቃሉ። አሁን አለቅን፣ ወደቅን፣ ጠፋን፣ ወየው ምን አይነት ህይወት ነው ምንድነው የገባንበት ብለው ሲሉ ደግሞ ቀስ ብላ ከስር ትገባና
እንደገና በክንፏ ታዝላቸዋለች። አሁን መተንፈስ ይጀምራሉ። ኡፍ አልቆልን ነበር፣ በቃ ያከተመ ከዚህ በኋላ ብዬ ፈርቼ ነበር አይነት ስሜት ውስጥ እየገቡ እያለከለኩ እየተነፈሱ ኡፍ እያሉ እያለ አሁንም ድጋሚ ወደ ሰማይ ይዛችሁ ትሄዳለች። ልክ ወደ ሰማይ ከፍ ብላ ስትሄድ ድንገት እንደ ቅድም ወደ ታች ልትፈጠፍጠን ትችላለች የሚል ስሜት ስለሚሰማቸው ንቁ ሆነው ይጠብቃሉ፣ ተዘጋጅተው ማለት። ልክ አሁንም ወደ ታች ይዛቸው ትመጣና ድንገት ክንፏን ስትሰበስብ ቅድም ሳያውቁን የተሸወዱት አሁን ግን ኮንሸስ ሆነዋል። ድንገት መከራ፣ ድንገት ችግር፣ ድንገት ስቃይ እንደ ትናንትናው ሊመጣ ስለሚችል በሚል ራሳቸውን ለማደን በሚያደርጉበት ጥረት ውስጥ ድንገት ሳያውቁት የራሳቸውን ላባ ወይም ክንፍ መጠቀም ይጀምራሉ። ልክ የራሳቸውን ክንፍ ሲጠቀሙት ሳያስቡት እየበረሩ ነው እንዴ ይላሉ። መብረር ቻልኩ። በዚህ ሂደት ውስጥ ክንፋቸውን ተጠቅመው ራሳቸው ከእናታቸው ጎን ለጎን አሁን ምን ማድረግ ይጀምራሉ? መንሸራሸር ይጀምራሉ። ኢየሱስ ጌታ። አያችሁ፣ እግዚአብሔርም በህይወታችን ሊያበስለን ሲፈልግ ሀብት እየሰጠ በረከት ላይ በረከት እየጨመረ አይደለም ያሳድግ። የመጀመሪያ አካባቢ ላይ ወይ ከቤተሰብ ትንሽ ጉሽም ያደርጉናል ምናምን ማለት እንጀምራለን። የሚቀጥለው ወይ መስሪያ ቤት ሊሆን ይችላል፣ የሚቀጥለው የሆነ ነገር ሊሆን ይችላል፣ በጤናም ሊሆን ይችላል። ሳምታይምስ ባላምንም በእንደዚህና በሂደት ግን በህይወታችን የሚመጡ ነገሮች ምንድነው የሚያደርጉን? በስሜታችን እንድንበስል እንድንወራጭ ሳይሆን ነገሮችን ቻል አድርገን እያልን እንድንታገስ በእግዚአብሔር ላይ ያለንም መታመን እየጨመረ እንዲሄድ ነው እግዚአብሔር በእንደዚህ አይነት መልኩ የሚያሳልፈን። ተመልከቱ፣ እስራኤላውያን ከግብፅ ምድር በጸናች ክንዱ አወጣቸው። ታላላቅ ታምራት አድርጎ ሲወጡ እነሱ ያሰቡት መንገድ የሁለት ሳምንት መንገድ አለ። ከግብፅ ተነስተው ፓላስታይን የሚገቡበት መንገድ አለ። የነጋዴዎች መንገድ ይባላል። ግመል ጭነው ምናምን ነግደው ተመልሰው ይመጣሉ። ለረጅም ጊዜ ስንቅ ተሸክመው ወጥተው ምናምን በዛ መንገድ የሚመራቸውን የመሰላቸው ነገር ግን ምንድነው የሚለው መጽሐፍ? መንገድ በሌለበት በምድረ በዳ መራቸው፣ ምድረ በዳም ዘጋቻቸው። በየት መራቸው? መንገድ በሌለበት በምድረ በዳ፣ ምድረ በዳም ዘጋቻቸው። ምን ነው ሙሴ ያሉ ቀይ ባህር ጋር መጡ። እንደው በግብፅ መቃብር ስለሌለ በዚህ ምድረ በዳ ላይ እኛና ልጆቻችንን ልጨርስ እዚህ አመጣን ብለው ጮሁበት። ሙሴ ወደ እግዚአብሔር ጮኸ። ስለምን ትጮኻለህ? እንዲጓዙ ንገራቸው አለ። ጉዞ ሲጀመር ታምራት ሆነ። ባህር ተከፍሎ በደረቅ ተሻገሩ። ልክ ባህር ከተሻገሩ በኋላ ከበሮ አንስተው ምረቱ ምናምን ፈረስና ፈረሰኛውን ምናምን አሉ። እግዚአብሔር የሚደነቀው ታምር ከሆነ ባህር ከተከፈለ በኋላ በሚዜም ዜማ ሳይሆን መከራ ውስጥ እያለፍን በምናዜመው ዜማ ነው ደስ የሚለው። አመመሽ እኮ ህመምሽ ቆየብሽ እኮ እንደዚህ ሊቀየርብሽ እኮ ነው እየተባልን ቅድም የከፈትኩት መዝሙር ምን ነበረ? ያየናል የማያየን ሲመስለን እንዳለችው ዘማሪዋ ህመም ውስጥ ሆነን ሃሌሉያ ማለት ስንችል እግዚአብሔር ዋው አየ ኮንፊደንሷን ይላል። አያችሁ፣ ፔን ይዘን ፔን እያተሰማን አጉረምርም፣ አልቅስ፣ ተናገሪ፣ እግዚአብሔርን ስደቢ እንደ ዮብ ሚስት ሰይጣንም እያለን ከጎናችን ግን በመከራው ውስጥ እግዚአብሔር መልካም ነው ማለት ስንችል እንዴት ነው ሲባል አየር የለም ገበያ የለም ከማለት ጌታ መልካም ነው ሁሉ ደህና ነው ብለን ስንል ምንም ከስተመር ጠፍቶ ባለበት ተመልከቱ፣ ምንም ከስተመር በሌለበት እንቅስቃሴ በሌለበት እግዚአብሔር መልካም ነው ሁሉ ደህና ነው ማለት ስንችል ጤናችን አደገኛ ሁኔታ ውስጥ ገብቶ ግን ጌታ መልካም እሱ ፈዋሽ ነው ብለን ስንል የሚላስ የሚቀመስ ጠፍቶ ጌታ መልካም ያየናል የማያይስ ይመስለን ብለን ስናዜም እሱ እግዚአብሔርን ያስደንቀዋል። አይ ልጄ እየበሰለች ነው እያደገች ነው ማለት ነው ብለን እንላለን። ሻሎም ቤቲ ተመልከቱ።
ባህር ከተከፈለ በኋላ ማርያምና ሌሎቹ ከበሮ አንስተው ፈረስና ፈረሰኛውን ከባህር ምናምን እንዲህ አይነቱ አስመሳይነት ለእግዚአብሔር እንደ ስድብ ነው። ምክንያቱም ቀጥለው ሲጓዙ ውሃ ሊጠጡ ሞከሩ። የጠጡት ውሃ መራራ ነበር። ስለዚህ አለቃቀሱ። መራራ ውሃ ምናምን እኛ እንደዚህ ምናምን አሉ። እግዚአብሔር ለሙሴ እንጨትን አሳየውና እንጨቱን ጣልበት። እንጨቱን ሲጥል መራራው ውሃ ተቀየረ። እግዚአብሔር ምን አለ? ሕጉን ትሰሙ አልተሰሙ በሙሴ ያዘዝኩትን ዘንድ ፈትናችሁ ዘንድ በዚህ ያመጣኋችኋል። ከዚያ በኋላ ግን ውሃውን ከፈወሰው በኋላ እኔ እግዚአብሔር ፈዋሽ አምላክ ነኝ፣ ጂሆቫ ራፋ አላቸው። ፈዋሽነቱን አሳያቸው። አያችሁ፣ በህይወት የምናልፍባቸው መንገዶች የእግዚአብሔርን ባህሪ የምንለማመድባቸው እንጂ የምንጠፋባቸው አይደሉም። እግዚአብሔር ማንንም ሊያጠፋ አይጠራም፣ ማንንም ሊጥል አይጠራም፣ ማንንም ሊተው አይጠራም። ነገር ግን ነገ ላይ በእግዚአብሔር መደገፋችን እንዲታይ እግዚአብሔር እንደ ኢዮብ ይወራረድብን ዘንድ ኢሞሽናሊ ያበስለናል። አንድ ጊዜ ሲመቷችሁ ሊያስደነግጣችሁ ይችላል። ሁለተኛ ላይ ሲደግሟችሁ ግን ትችሉታል። በመከራ ውስጥ ባለፍን ቁጥር ነገሮችን የመታገዝ የመጽናት ነገራችን እየጨመረ ይሄዳል። ስለዚህ አንዳንድ ጊዜ ልክ ንስር ልጆቿን እንደምታደርግ እግዚአብሔር በህይወት ሊያበስለን ሲፈልግ የሆነ ታፍ የሆነ ሲቹዌሽን ውስጥ ይከተናል። የዛን ጊዜ መንፈራገጥ ሳይሆን መርፌ ስትወጉ መዳን ስለምትፈልጉ መርፌውን ትታገሱታላችሁ። ባይዘው እኔ ማልወደው ነገር ቢኖር መርፌ ነው። ስለዚህ መዳን ከስቃዩ ይሻለኛል ብላችሁ አንድ ጊዜ ጥርሴን ማታ አሞኝ ጠዋት እጅ አስነቅያለሁ። ለሊት ቁጭ ብዬ ስላደርኩ ውጪ ማለት ነው። ከእንደዚህ ከሚያሰቃየኝ አንዴ አሞኝ ቢወገድ ይሻላል ብዬ ማለት ነው። ስለዚህ ፈውሳችሁ ስለሚመጣ ስለምታውቁ መርፌውን ትታገሱታላችሁ፣ ሕክምናውን ትታገሳላችሁ። ልክ እንደዚሁ እግዚአብሔር በህይወታችን ሊያመጣ ያለውን ነገር ካሰብን የምናልፍበትን መከራ እንታገሰዋለን። ሲኦል ጣር ሲከበኝ አለ ዳዊት፣ የአመፅ ፍሳሽ ሲያስፈራራኝ። ፕራክቲካሊ አይቼዋለሁ። ይሄንን ሊሊም ዘምራዋለች። ሊሊ ይሄን ያክል ዝማሬ ወጣት እያለፈችበት ካለው መከራ ውስጥ የወጣ ዝማሬ ነው። መዝሙር ታወጣለች፣ ከችግሯ መዝሙር ታወጣለች። እማቃት ዘማሪ አንድ ቀን መንገድ ላይ ያገኘዋት አንድ ወጣት ልጅ ይዛ ነው የምትሄደው። አጋጣሚ ቆይተናል ከተገናኘን። ሰላም ብያት ምናም ትሳቀቃለች እና ከልጁ ጋር ትታገላለች። ምንድነው ልጁ ለካ ኦቲዝም ታማሚ ሼም ይዟት ልጁን ማባበል ምናም መጨረሻ ቆንጠጠችው። ተይ እንጂ አልኳት። አዝኜ በቃ እኔ ቶሎ ተለየው ከምትሳቀቅ። ተመልከቱ እናንተ የሆነች ነገር የግሬ የሆነ እጄ አይኔ የሆነ ነገር ይብላችሁ። እንደዚህ አይነት ደግሞ እድሜ ልክ ፔን የሆነ ደግሞ ነገር አለ። በርካታ ሰዎች አሁን በዚህ ሰለባ ናቸው። የመቄዶንያ ባለቤት የዚህ አይነት ሰለባ ነበር። መከራው ግን ይሄን ሁሉ ዝም እንዲታደግ ምክንያት ሆነ። አያችሁ መጽናት ውጤቱ። በመጽናቱ ምክንያት እንደሱ እንዲህ አይነት ፔን ውስጥ ያሉ ሰዎች ማረፍ አለባቸው በሚል ዛሬ ለአገር በሚተርፍ መልኩ ትልቅ መሳፈሪያ ሆኗል። ነገን ማየት እንፈልጋለን፣ ክብር እንፈልጋለን፣ እግዚአብሔር ያዘጋጀውን ማየት እንፈልጋለን። ዛሬ በምናልፍበት መንገድ ውስጥ ካልታገስን ነገን መመልከት አንችልም፣ ነገን ማየት አንችልም። ስለዚህ ጸሐፊው ምን ይላል? ይሄ ወቅት ያው ሲኦል የሚቀርባችሁ ወቅት አለ። በቃ የምታዩት ሁሉ ያስጠላችኋል። ሰው ስለእናንተ እንትን የሚል ይመስላችኋል። ከሰው ጋር ወሬ አይጥማችሁም። የሆነ ይበላችኋል ምናምን። ልጸልይ ብትሉ አትችሉ ምናምን። ተጠቅልላችሁም ብትተኙ አይለቃችሁ፣ ወክም ብታደርጉ አይለቃችሁ፣ የሆነ የተመረጠ ምግብ ብትበሉ አይለቃችሁ። አልጸልይም ብዬ ያደርኩበት ወቅት አለ። ጭራሽ ባሰብኝ፣ ተመልሼ ንስሐ ገባሁ። እንዲህ አይነት ወቅቶች እግዚአብሔር ረስቶሃል፣ ነፍሳችንም እግዚአብሔር ረስቶሻል የምትልበት ነው። ዳዊት ብዙዎች ነፍሴን እግዚአብሔር ረስቶሻል አሏት፣ አያድንሽም አሏት። እባክህ እንደው ተመልከተኝ ብሎ ይጸልይበት ወቅት። እንዲህ አይነት ወቅቶች በህይወት የምንበስልባቸው ወቅቶች ናቸው። ታፕታፕ ሼር አይረሳ ፕሊዝ። ሲቀጥል እንግዲህ ሌላው ያነሳው ነገር እርስ በርሳችሁ አታጉረምርሙ ይልና እነሆ ፈራጅ በደጅ ፊት ቆሟል። እግዚአብሔር እዛው ነው ያለው።
አጠገባችሁ ነው፣ መካከላችሁ ነው። በማጉረምረም ምክንያት ምን ይሆንባችኋል? ይፈረድባችኋል። ባለፈው ስንመለከት ሳምንት ወንድሙን የሚያማ ሰው ሕግን በሕግ ይፈርዳል፣ ሕግን ያማል። ሕግን ደግሞ የምታማ ከሆነ ፈራጅ ነህ፣ የእግዚአብሔርን ቦታ ትወስዳለህ። እዚህ ደግሞ በማጉረምረም ሕይወት ከተገለጣችሁ እግዚአብሔር ይፈርዳል፣ ፍርድን ተቀባይ ትሆናለህ። ስለዚህ በሕይወት ዘመናችሁ አታጉረምርሙ ነው። እስራኤላውያን በምድረ በዳ አጉረመረሙ፣ በምድረ በዳ ቀሩት። ማጉረምረም እግዚአብሔርን ማሳነስ ነው። ሰይጣንን ከበሮ እንዲመታ ማድረግ ነው። በእግዚአብሔር ላይ እንዲዘምር ማድረግ ነው። ሰይጣን ማስደሰት ነው። ስለዚህ ማን ደስ እንዲለው ነው በእግዚአብሔር ላይ የምናጉረምረው? እግዚአብሔር ጻድቅ ነው። እግዚአብሔር ሁሉን ቻይ ነው። እግዚአብሔር ሁሉን ያውቃል። ይህንን ስናደርግ በእግዚአብሔር ባህሪ ላይ ነው እየዋሸን ያለ ነው። አይችልም እግዚአብሔር እያልኩ ሳጉረመርም እንደው ጌታ ሆይ ምናምን እንደው ይህን አቃተ፣ እኔን ማኖር አቃተ፣ እንደው እንደዚህ ደጅ ተዘግቶ በር ተዘግቶ ዝም ትላለህ ምናምን ሳይሆን በራችሁን ከፍታችሁ አሪፍ መዝሙር ከፍታችሁ ድልድል ይሸተኛል ግራ አጋቡታ። ሰይጣን ግራ ይገባዋል። አየሩንም የምንቀይረው በዚህ ነው። ይሄን ስናደርግ እግዚአብሔር ደስ ይሰኛል። ጳውሎስና ሲላስ እስር ቤት ውስጥ እጅና እግራቸው ተጠፍንጎ ምን ነው እግዚአብሔር ራእይ የሰጠኝ ራስ አይደለ እንዴ? ሂድ ያልከኝ ራስ አይደለ እንዴ? ወደ አውሮፓ ወደ እስያ እንዳልሄድ ወደ አውሮፓ ይመራል እና ታዲያ እዚህ መተን እጃችን እግራችን መታሰር መድማት አለብን እንዴ? አላሉም። እኩለ ሌሊት በሆነ ጊዜ ሰይጣን ሮሮ ሲጠብቅ ተነሱና ምስጋና መቃኘት ጀመሩ። ተመልከቱ። በምስጋና እግዚአብሔርን ከፍ ከፍ ማድረግ ሲጀምሩ እግዚአብሔር ተደነቀ። ስታገኙ ምስጋና ዋጋ የለውም ወገኖች። ሲሆንልን መሬት እንደው አነሰኝ ማለት ዋጋ የለውም። መከራ ስትቀበሉ ያላገኛችሁ ጊዜ ያጣችሁ ጊዜ ማመስገኑ ነው ሕያው የሆነ መስዋዕት፣ የሚቃጠል መስዋዕት ሆኖ የሚቀርበው በእግዚአብሔር ፊት። በመከራ በቻሌንጅ በፈተና ጊዜ ለእግዚአብሔር የምናቀርበው ምስጋና ነው። በሆነለት ጊዜማ ማንም ይጨፍራል። ማንም ቀላል ስሜታችሁ ሁሉ ሳቅ በሳቅ ጥርስ በጥርስ አርጓችሁ ሃሌሉያ ብሎ መዘመር ማስካካት ይቻላል። የሚያቅተው ህመም ላይ ስንሆን፣ ቻሌንጅ ላይ ስንሆን፣ መከራ ውስጥ ስናልፍ ነው። ሰይጣን ደግሞ አናቱ የሚመታው መከራ ውስጥ ቻሌንጅ ውስጥ ሆናችሁ እያለ እግዚአብሔርን ከፍ ባለ ድምፅ ማመስገን ስትጀምሩ ሰይጣን ግራ ይገባዋል። ኢየሱስ ጌታ። ይሄን ካለ በኋላ ልጨርስ። ወንድሞች ሆይ ይልና የመከራና የትዕግስት ምሳሌ የሆኑትን ሌላው ምሳሌ ያነሳልናል። በጌታ ስም የተናገሩትን ነቢያትን ተመልከቱ። በጌታ ስም የተናገሩ ነቢያት። የነቢያት አገልግሎት በዚህ ዘመን ነው አልጋ ባልጋ የሆነው፣ ያው ሐሰተኛ ነቢይ ስለሚበዛ። በድሮ ዘመን የነበሩ ነቢያት ነገስታት ጋር እየተላኩ ትንቢት ይናገራሉ። አመፀኛ ሰዎች ጋር እየሄዱ የዳው ሀብት ሲቀማ ፍትህ ሲጓደል ፊት ለፊት ሄደው ኮንፍሮንት ያደርጋሉ። ስለዚህ ይሰደዳሉ። በጥፊ ተመቷል። እስር ቤት ውስጥ ምግብ ታቅቦ ተደርጎባቸው የታሰሩ አሉ። ንጉስ አካብ ያደረገውን ካነበባል ጋር የሚያስከፍል አገልግሎት ስለሆነ በብሉይ ኪዳን ነብይ ተብሎ መጠራት አትፈልጉም፣ አይፈልግም። ሆሴን ወሰዱት። እኔ ነብይ የሆነ ልጅ አይደለሁም፣ እግዚአብሔር አምላክ ላሞችን ከመጠበቅ ነው የጠራኝ ብሎ ነብይነቱን ሳይፈልገው እግዚአብሔር ወደዛ ዳይቨርት እንዳደረገው ይናገራል። ሙሴ ይሄን ሁሉ መከራ ከማይ እባክህ ስሜን ከሕይወት መዝገብ ላይ ደምስሰው ብሎ ሞት ለምኗል እግዚአብሔር። ኤልሳ የከበረ ሀብቱን ትቶ ከኤልያስ እግር ስር የሚሄድ እግር አጣቢ ሆኖ ነው ሲያገለግል ነበር። ትልቅ ዋጋ መክፈል ነው። አንቱ የተባሉበትን ትተው ወርዶ የስንቱ አፍ ማላቀቂያ መሆን። ኢየሱስ ክርስቶስ ስለ ኢየሩሳሌም ሲናገር ምንድነው የሚለው? አንቺ ነቢያትን የምታሳድጂ ነቢያትን የምትገይ እያለ ይናገራታል። ይወግሯቸዋል፣ በየማለዳ ይልካል፣ ይወግሯቸዋል፣ በየማለዳ ይላካል። እስቲ እንሂዳሉ ኤርሚያስን። ሕግ ከካህን ቃል ከነቢይ አይጠፋምና እስቲ ወደ ኤርሚያስ እንሂድና እንደው በቃል እንምታው በምላስ እንምታው ይሉ ነበር። ተመልከቱ። እውነተኛ የነብይነት አገልግሎት ላይ ካላችሁ ሰፈር ታደርጋላችሁ። ምክንያቱም እግዚአብሔር ነው የሚናገረው። የእግዚአብሔር አፍ ከሆናችሁ በቀጥታ እንደወረደ እግዚአብሔር ያላችሁ ነው የምትሉት።
ይሄ ዝም ብሎ ሽሮ ቅመማ ቅመም ምናምን አይነት መልእክት አይደለም። በቀጥታ ፍርድ ሲዛነፍ፣ ህግ ሲጓደል፣ ጽድቅ ሲጠፋ ትናገራላችሁ። ፌስ ቱ ፌስ ሄዳችሁ በህይወታችሁ ላይ ወስናችሁ በጥፊም ልትመቱም ልትታሰሩም ትችላላችሁ። ተመልከቱ። አሁን ያለው ግን የሽሮና የበርበሬ ነብይነት ነው። ይሄ ጸጋ ከሰማይ የሚመጣ አይደለም፣ እዚሁ ከመንደር የሚመጣ ጸጋ። ስለዚህ እነዚህ ነቢያት በአገልግሎት ሂደት ውስጥ መከራ ሲደርስባቸው የታገሱትን መጥምቁ ዮሐንስ አንገቱን ነው ያነሱት። የመጨረሻው የብሉይ ኪዳን ነቢይ ነው። ምን ስላደረገ? የእህት ሚስት ለአንተ ልትሆን አይገባም ብሎ ስለተናገረ። አያችሁ። ስለዚህ እነኚህ ነቢያት ተመልከቱ። ያዕቆብ ቀጥሎ እነሆ በትዕግስት የጸኑትን ብፁዓን የተባረኩ የተመሰገኑ እንላቸዋለን ይልና ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራም ነው። የመጨረሻ ምሳሌያችን የኢዮብን ታሪክ ሁላችንም እናውቀዋለን። ስለ ትዕግስት ሲነሳ ትልቁ የትዕግስት ተምሳሌት ኢዮብ። ኢዮብ ባለፈባቸው መንገዶች ውስጥ ኢዮብ ያለፈበትን መንገድ ዛሬ ማንም ሰው እለፍ ቢባል ላያልፍ ይችላል። ሳምታይምስ ሊኖሩም ይችላሉ። ኢዮብ ብዙ ነገሩን አጣ፣ ሁሉን ነገሩን አጣ። ምዕራፍ 42 ላይ ስትሄዱ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን፣ ጭራሽ ሰገደ ይላል። አምልኮውን ጨመረ። ይሄ ነው የሚደንቅ አምልኮ፣ እንደነ ጳውሎስና ሲላስ። መጨረሻ ላይ በከንፈሩም ስንፍና አልተገኘበትም። መጨረሻ እግዚአብሔር መጣ፣ ጓደኞቹን አስጠራ፣ ንስሐ ግቡ፣ እንደ ባሪያዬ እንደ ኢዮብ ትክክለኛውን ነገር አልተናገራችሁም፣ ኢዮብ ይጸልይላችኋል አለ። ኢዮብ ስለነሱ ጸለየ፣ እግዚአብሔር የኢዮብን ምርኮ መለሰ። እጥፍ 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 አምሩ ልጆች ተወለዱለት በሞቱ ልጆቹ ፋንታ። የሚገርም ጋማ ከብቶች ናቸው የመጡት። ከፊቱ ይልቅ የኋለኛውን ባረከለት፣ ጌታም ሰራለት፣ ጌታም ራራለት። ለምን? ጌታም እጅግ ምንም ያደርግ የሚምር የሚራራም ነውና። ስለዚህ ወገኖቹ ይላል ያዕቆብ፣ እነኚህን ሰዎች እየተመለከታችሁ ዛሬ በምታልፉበት መከራ ውስጥ ወንድሞች ሆይ ታገሱ። ጌታ ይመጣል። ጌታ እስኪመጣ ድረስ ግን ምን አድርጉ? ታገሱ ብሎ ይላል።